ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦች እንኳን እዚህ ስላየዋችሁ በጣም ደስ ይለኛል። ሁሌ ስለምትከታተሉን በጣም ደስ ይለናል። እንግዲህ ሁሉ ጊዜ ታያላችሁ እንደ የሚነግረኝ ብዙዎቹ የምታዩ ሰብስክራይብ አታደርጉም ብሎ ይነግረኛል ዩቲዩብ እና ሰብስክራይብ አድርጉ። ያም የሚጠቅመው ብዙ ሰው ጋር እንዲደርስ ነውና ይሄን ቪዲዮዎችንን ከወደዳችሁት እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ ደግሞ ለቤታችን እንግዳ አይደለም ዶክተር መሳይን ይዤላችሁ መጥቻለሁ። በብዙዎቻችሁ ፍላጎት ጥያቄ መሰረት ነው ደግሞ ተመልሶ የመጣው ከውድ ጊዜው ላይ ቆጥቦ ዶክተር መሳይ በሃዋርድ ዩኒቨርሲቲ የጂአይ ፌሎ ነው በሃዋርድ ዩኒቨርሲቲ ዋሽንግተን ዲሲ። እንዲሁም አሁን በቅርብ ጊዜ ደግሞ አድቫንስ ኤንዶስኮፒ ፌሎሺፕ ዩኒቨርሲቲ ኦፍ ኖርዝ ካሮላይና አግኝቷል። ትልቅ ቦታ ላይ ነው። ኮንግራቹሌሽንስ በሉልኝ። እንግዲህ በኮሜንት ላይ ደስታችሁን ግለጹለት። ጊዜውን እየቆጠበ እኛ ጋር እየመጣ ብዙ እያስተማረን ነው ያለው። ዶክተር መሳይ እንኳን ደህና መጣህ። ጠንም ቢሆን ራስህን አስተዋውቅ፣ ወደ ጉዳያችን እንገባለን። አመሰግናለሁ በጣም ሳራ፣ እዚህ ስለተገኘው በጣም ደስ ብሎኛል። መሳይ ኃይለማርያም አስፋው እባላለሁ። በሃዋርድ ዩኒቨርሲቲ ሆስፒታል ጋስትሮኤንተሮሎጂ ፌሎ ነኝ። ከዛ በተጨማሪ ደግሞ ቺፍ ፌሎ ሆኜ እየሰራሁ እገኛለሁ ለዚህ ዓመት። አሁን ደግሞ እንዳልሽው በ2027 ጀምሮ ደግሞ በአድቫንስ ጋስትሮኤንተሮሎጂ ፌሎሺፕ በዩኒቨርሲቲ ኦፍ ኖርዝ ካሮላይና ትሬኒንግን የምወስድ ይሆናል ማለት ነው። መጀመሪያ ግን የተማርኩት በኢትዮጵያ በአዲስ አበባ ውስጥ በጥቁር አንበሳ ሆስፒታል ነው፣ የአዲስ አበባ ዩኒቨርሲቲ ሜዲካል ፋክልቲ ማለት ነው። ከዛ በኋላ ወደዚህ መጥቼ ደግሞ ትምህርቴን የቀጠልኩት። አሁንም እዚህ ስለተገኘው በጣም ደስ ብሎኛል። ስለምትሰጡት አስተያየትም አንዳንድ የቪዲዮዎቹን ገብቻ ያለውኝ በጣም ነው የማመሰግነው። እግዚአብሔር አክብርልኝ። ቴንክ ዩ ሶ ማች። በጣም ነው የምናመሰግነው። ዛሬ እንግዲህ የምናወራው ስለ ጉበት ጤና ነው እና ስለ ጉበት ስላሉ ጉዳዮች ነው የምናለው። ስለ ጉበት ብዙ እንወያያለን። እንግዲህ ዛሬ የመጀመሪያ ጥያቄ የሚሆነው የጉበት ዋና ስራው ምንድን ነው ዶክተር? ለምንድን ነው በጣም አስፈላጊ ኦርጋን ነው የሚባለው? አመሰግናለሁ ሳራ። ይህንን ጥያቄ ከመመለሴ በፊት ግን ስለምትጠይቃቸው ጥያቄዎች ላመሰግን እፈልጋለሁኝ። በጣም ጥሩ ጥያቄዎችን ነው የምንጠይቀው። እኔንም እንዳወራ ደግሞ ሞር የሚገፋፉና ሰዎችም የሚያዩ ሰዎች ደግሞ ብዙ መልስ እንዲያገኙ የሚያደርጉ አይነት ጥያቄዎች ናቸው እና በጣም አመሰግናለሁ። ስለ ጉበት ስራ ከማውራታችን በፊት ግን አንዳንድ ነገሮችን ልግለጽ። ስለ ጉበት በሰውነታችን ውስጥ ከሚገኙ ኦርጋኖች ወይም ደግሞ የሰውነት ክፍሎች ትልቁ ነው ከቆዳ ቀጥሎ። በሰውነት ውስጥ ደግሞ ከሚገኙ ኦርጋኖች ወይም ደግሞ የሆድ ዕቃ ክፍሎች ትልቁ ነው። 1.5 ኪሎግራም ድረስ ሊመዝን ይችላል። በቀኝ በኩል ከጎድን አጥንታችን ውስጥና ከዛም ዝቅ ብሎ ሊገኝ ይችላል ማለት ነው። ጉበት ለየት የሚያደርገው ከሌሎቹ የሆድ ዕቃ ክፍሎች እንደውም የሰውነት ክፍሎቻችን ለየት የሚያደርገው ሁለት የደም ስሮች በውስጡ ያልፋሉ። አንደኛው የፖርታል ቬን የሚባለው ትልቁ የደም ቧንቧ ነው። ከአንጀት ላይ የተሰበሰበውን ንጥረ ነገር በሙሉ ሰብስቦ የተመገብነው ምግብ በአንጀት ከላመ በኋላ አብዞርብድ የሆነው ወይም ደግሞ ወደ ውስጥ ወደ ደም ስር የገባውን በሙሉ ንጥረ ነገር ሰብስቦ የሚመጣው ትልቁ ፖርታል ቬን የሚባለው የደም ቧንቧ በጉበት ውስጥ ያልፋል። ከዛ በተጨማሪ ደግሞ ያ 75% የሚሆነውን የደም እንትን የሚወስድ ሲሆን ሁለተኛው ደግሞ 25% ያህል ደግሞ ከሄፓቲክ አርተሪ የሚባል ከኤኦርታ የሚባለው የደም ቧንቧ ላይ የሚነሳ ሲሊያክ አርተሪ ከሚባለው የደም ቧንቧ ላይ የሚነሳ ሄፓቲክ አርተሪ የሚባለው አርተሪ ወይም ደግሞ የደም ቧንቧ በጉበት ውስጥ ያልፋል። ይሄ ፖርታል ቬን የሚባለው የደም ቧንቧ ዋናው ስራው ቅድም እንዳልኩት ከአንጀት ላይ የተሰበሰቡ ንጥረ ነገሮችን ማምጣት ነው። ሄፓቲክ አርተሪ ደግሞ ከኦክሲጅን እና የተለያዩ ንጥረ ነገሮችን ሰብስቦ ይዞ ይመጣል። ሁለቱ አንድ ላይ ሆነው ወደ ጉበት ይገባሉ ማለት ነው። ይሄ የሆነበት በተፈጥሮ የሆነበት ዋናው ምክንያት የጉበትን ስራ ለማቀላጠፍ ነው።
ብዙ ኦክሲጅን ይፈልጋል። በጣም አክቲቭ የሆነ በጣም ፈጣን የኬሚካል ሪያክሽኖች የሚካሄዱበት የሰውነት ክፍል ስለሆነ ማለት ነው። ንጥረ ነገሮችን የሚመጣውን ንጥረ ነገር በሙሉ አያልፍም። የተወሰነው ይቀመጣል ጉበት ውስጥ፣ የተወሰነው ደግሞ ተጣርቶ ወደ ተለያዩ ኬሚካል አይነቶች ተቀይሮ ወደ ዋናው የደም ስር ወደ ኢንፌሪየር ቬና ኬቫ ወደሚባለው ተመልሶ ይገባና ወደ ቀኝ ወደ ልብ ይመለሳል ማለት ነው። ጉበት ከ500 በላይ ስራዎችን ይሰራል። ብዙ አይነት ኬሚካል ሪያክሽኖች ቅድም እንዳልኩሽ የሚካሄዱባቸው ናቸው። ብዙ ኢንዛይማቲክ ሪያክሽኖች፣ አንዳንድ እንግሊዝኛዎችን ስጠቀም እንግዲህ ይቅርታ፣ ቀጥታ ወደ አማርኛ ለመመለስ ስለሚያስቸግሩ ነው። እና የኬሚካል ሪያክሽኖች ወይም ደግሞ ውህዶች የሚገኙበት ቦታ ነው። ዋናዎቹን ስንመለከት እንግዲህ እኛ በትልቁ 3 ስራዎችን ይሰራል ብለን እናገራለን። የመጀመሪያው ሲንተቲክ ፋንክሽን የምንለው ወይም ደግሞ አዲስ ነገሮችን መስራት ማለት ነው። ከነዚህ ከሚሰራቸው ነገሮች ውስጥ አንደኛው አልቡሚን የሚባለውን ፕሮቲን ነው። አልቡሚን ሜይ ቢ የምታውቁ ከሆነ የደም ግፊትን መስተካከልን ላይ በጣም ትልቅ ሚና የሚጫወት እንዲሁም ደግሞ የተለያዩ አይነት መድኃኒቶች፣ ንጥረ ነገሮች እዛ ላይ ተጣብቀው ወደ ተለያየ ቦታ የሚንቀሳቀሱበት ፕሮቲን ነው። በሳይዙ ትንሽ ተለቅ ያለ ፕሮቲን ነው። ጉበት ውስጥ ብቻ ነው የሚሰራው። ከዛ በተጨማሪ ደግሞ ለክሎቲንግ የሚያስፈልጉ ወይም ደግሞ ለደም መርጋት የሚያስፈልጉ ፕሮቲኖች ከአንደኛው በስተቀር ሁሉም ጉበት ውስጥ ነው የሚሰሩት ከፋክተር 8 በስተቀር። ከዛ በተጨማሪ ደግሞ የተለያዩ ንጥረ ነገሮችንም ይሰራል። የግሉኮስን መጠን ከሚቆጣጠሩ ኦርጋኖች ወይም ደግሞ የሰውነት ክፍሎች አንደኛው ከፓንክሪያስ ጋር በመቀናጀት አንደኛው ጉበት ነው። አዲስ ግሉኮስን ከመስራት ጀምሮ የመጣውን ግሉኮስ ከበዛ እስከ ማስቀመጥ በግላይኮጅን ፎርም ማስቀመጥንም የሚሰራው ጉበት ነው። ሌላኛው ስራው ደግሞ የማያስፈልጉ ኬሚካሎችን ከሰውነት ውስጥ ማስወጣት ነው። ወይም ደግሞ ቶክሲንስ የምንላቸውን ወይም ደግሞ መርዛማ የሆኑ ንጥረ ነገሮችን ከሰውነታችን ውስጥ አጣርቶ ማውጣት ነው። ልክ ኩላሊት እንደሚሰራው ማለት ነው። ከዛ በተጨማሪ ደግሞ መድኃኒቶችንም ደግሞ ወደ ተለያየ ፎርም ይቀይራል። ወደ አክቲቭ ፎርሞች መድኃኒቶች ወደሚሰሩባቸው ፎርሞች ከሚቀይሩ ኦርጋኖች መካከል ጉበት አንደኛው ነው። ስለዚህ በጣም ብዙ ስራ ነው የሚሰራው። እንደዚህ እንዲሁ ሰመራይዝ አድርጌ ወይም ደግሞ አሳጥሬ ለማቅረብ ስለሞከርኩኝ ነው እንጂ በጣም ብዙ ስራዎችን ነው የሚሰራው። የጉበት ህመምን በሚፈጠርበት ጊዜ በጣም ብዙ ስራዎች ይታወቃሉ። ግን ለየት የሚያደርገው ጉበት ከሌሎቹ ኦርጋኖች በጣም ይቅር ባይ የሆነ ኦርጋን ነው። ወይም ደግሞ ብዙ ኢንሰልቶች፣ ብዙ ኢንጁሪዎች ቢደርሱበት እንኳን ራሱን ሪጀነሬት ማድረግ፣ ራሱን መተካት የሚችል የሰውነት ክፍል ነው። ይሄ በጣም ለየት ያደርገዋል ከሌሎች የሰውነት ክፍሎች። በኋላ ላይ በሰፊው እንመለስበት ይሆናል። ግን ቁጡ ከሆነ እንደ ፓንክሪያስ አይነት ካሉ የሰውነት ክፍሎች ጋር ስናነጻጽረው ጭራሽ የማይገናኝ ነው። ብዙ አይነት ጉዳት ደርሶበት እንኳን ራሱን ሪጀነሬት አድርጎ ለመመለስ የሚሞክር የሰውነት ክፍል ነው። እንግዲህ እኛ እንዲሁ በተለምዶ በጣም የዋህ ነው እንለዋለን። ይህ ቅርባይ ስለሆነ ማለት ነው። ብዙ ነገር ደርሶበት እንኳን ራሱ እንደመተካት እንትን ስለሚል እና ስናይ እንግዲህ በዓለማችን ላይ እስከ 2 ሚሊዮን የሚቆጠሩ ሰዎች በጉበት ህመም ምክንያት ህይወታቸው የተለያዩ አይነት የጉበት ህመሞች ምክንያት ህይወታቸውን ያጣሉ። ይሄ ማለት ቁጥሩን ለማየት ያህል 4% ያህል የዓለም ከሚከሰቱ ሞቶች 4% ያህል በጉበት ህመም ምክንያት የሚመጣ ነው። አሁን ደግሞ ከአመጋገብ ጋር ተያይዞ ከኖራችን ጋር ተያይዞ ብዙ አይነት ህመሞች እየመጡ ነው። የጉበት ህመም ጉበትን የሚያጠቁ ማለት ነው። ወደ በኋላ በሰፊው እንመለስባቸዋለን። እንግዲህ በአጭሩ ይሄንን ይመስላል። ግን ይሄ በጣም ሰመራይዝ አድርጌው አቅልየው ነው እንጂ ብዙ ኮምፕሌክስ የሆነ ኦርጋን ነው ጉበት። በጣም ነው ወደድኩት። ለመጀመሪያ ጊዜ ነው የሰማሁት። ይቅር ባይ ነው የዋህ ነው የሚለውን በቃ ጉበት በጣም ነው የወደድኩት። በቃ እውነት ብዙ ነገር የደረሰበት የታገሰን ነው ማለት ነው። ከመጨረሻው ድረስ ታየው በጣም ደስ ይላል። በፕራክቲስ በጣም ተደጋጋሚ የሆነ የሚታየው 50
ነገሮች ሁሉ ነው አልክ ብዙ የሚሰራውና ግን በተደጋጋሚ 500 500 ዋው Yeah. 500 በጣም ብዙ ነገሮች ነው የሚያደርገው Yeah. ግን ዘርዝሮ ማያልቅና ተደጋጋሚ ኮመን የሆነ የጉበት በሽታ የምታየው በፕራክቲስ ምንድን ነው? ያው ፕራክቲስ እንደምናደርግበት ቦታ ይለያያል። እንግዲህ እኔ አሁን ያለሁት ኖርዝ አሜሪካ ነው። ኢትዮጵያ ያለው የማያቸው የጉበት ህመም አይነቶች እዚህ ከማያቸው የጉበት አይነቶች ህመም አይነቶች ይለያሉ። ኢትዮጵያ ያለው ብዙ ጊዜ የቫይራል ሄፓታይተስ ወይም ደግሞ በቫይረስ ምክንያት የሚመጡ የጉበት እብጠቶችን ብዙ እናይ ነበረ። ከዛም ደግሞ ተከትሎ በእነዛ እብጠቶች እየተባባሱ ሄደው ክሮኒክ ሊቨር ዲዚዝ ሲያመጡ መጨረሻ ላይ ደግሞ በጣም ለተባባሰ የጉበት ህመም አይነት ሲሮሲስ ለምንለው ወይም ሊቨር ሲሮሲስ ለምንለው የጉበት ህመም አይነት ሲያጋልጡ እናይ ነበረ ብዙ። እዚህ ደግሞ ያለው የህመም አይነት ትንሽ ይለያል። እነዛ የቫይረስ ህመሞች አሉ በእርግጥ ነገር ግን ህክምናው አሁን ሄፓታይተስ ቢንም ማከም እንችላለን። ክሮኒክሊ ቢሆንም ሁሉ ጊዜ መድኃኒት መውሰድ ቢኖርባቸውን ፔሸንቶቹ ማከም እንችላለን። ሄፓታይተስ ሲን ማጥፋት እንችላለን በህክምና አክመን ማዳን እንችላለን። ነገር ግን አሁን በጣም አስቸጋሪ የሆነ የመጣው በተለይ ኖርዝ አሜሪካ ኢንዱስትሪያላይዝድ የሆኑ ሀገሮች ላይ ዩሮፕ አሁንም ደግሞ ሀገራችን ላይም ብዙ ሰው በተለይ ከተማው አካባቢ ብዙ ሰው እያጠቃ የመጣው በተለምዶ ፋቲ ሊቨር ዲዚዝ ይባል የነበረ አሁን ስሙ ተቀይሮ ሜታቦሊክ ዲስኦርደር አሶሺየትድ ስቲያቶቲክ ሊቨር ዲዚዝ ይባላል። ትንሽ ኮምፕሌክስ የሆነ ወርድ ነው። ማሰልድ እንለዋለን እኛ በአብሪቬሽን። እሱ ህመም እያየን ነው ብዙ አሜሪካ ላይ 35% የሚሆነው ፖፑሌሽን በዚህ ህመም የተጠቃ እንደሆነ ይታመናል። ይሄ ደግሞ ከዛሬ 100 ዓመት በፊት ወይ ከዛሬ 200 ዓመት በፊት ሰርቬይ ቢሰራ ኖሮ ወይም ደግሞ አልትራሳውንድ ይዘን ተንቀሳቅሰን ምን ያህል ሰው ፋቲ ሊቨር ዲዚዝ አለው ብለን ብናይ ሜይ ቢ በጣም ቁጥሩ ትንሽ ነበር የሚሆነው። ከኢንዱስትሪያላይዜሽን ጋር ከዘመናዊነት ጋር የስኳር ምርቶችን በጣም ብዙ ከመጠቀም ጋር ሴደንተሪ የሆነ ላይፍ ያለመንቀሳቀስ ስፖርት አለመስራት አመጋገባችን በጣም ጥሩ ስላልሆነ እነዚህ ነገሮች በሙሉ ተሰብስበው ፋቲ ሊቨር ዲዚዝ እየተባባሰ እንዲመጣ ሆኗል። ኦቤሲቲ ህመምን ጨምሮ ማለት ነው። አሁን ደግሞ ይሄ በጊዜው ካልተገታ ደግሞ 35% ትንሽ ብቻ ሆና ወደፊት ከ50% በላይ 60% በላይ የሚሆነው የአሜሪካ ፖፑሌሽን በዚህ አፌክትድ ይሆናል ብለን ተብሎ ይጠበቃል። ይሄ ደግሞ ሊቨር ኬር ምን ያህል አስፈላጊ እንደሆነ የሚያሳይ ነው። ልክ የስኳር ህመም፣ የደም ግፊት ህመም አስከፊ እንደሆነው ሁሉ ወይም ደግሞ በጣም ረጅም ጊዜ ህክምና እንደሚፈልገው ሁሉ ይሄኛውም በጊዜው ካልታከመ መጨረሻ ላይ ሲሮሲስ ለሚባለው የጉበት ሙሉ ለሙሉ በጠባሳ የመሸፈን ህመም ሊዳርግ የሚችል ህመም አይነት ነው። ከዛ በተጨማሪ ደግሞ በአልኮል ምክንያት የሚመጡ የጉበት እብጠቶች ከዛ በኋላ ደግሞ ተያይዞ ቅድም ልክ ከፋቲ ሊቨር ዲዚዝ እንደሚያመጣው የጠባሳ ማምጣት ይችላሉ። እነዚህ በአልኮል ምክንያት የሚመጣው እብጠት መጨረሻ ላይ ወደ ጠባሳ ይቀየራል። ከዛ በኋላ ሊቨር ፌል ያደርጋል ማለት ነው። የሊቨር ትራንስፕላንት ካልተሰራ መዳን አይችልም ማለት ነው። ስለዚህ ብዙ አይነት ህመሞችን እናያለን። ሬር የሆኑ ህመሞች አሉ ብዙ ሰው ላይ የማይከሰቱ እንደ አውቶኢሚዩን ሄፓታይተስ የሚባል የጉበት ራሱን የሰውነት የመከላከል አቅም ራሱን ጉበትን ማጥቃት ሲጀምር የሚከሰት እነ ፒቢሲ የሚባሉ ፕራይመሪ ቢሊያሪ ኮላንጃይቲስ የሚባል ህመም፣ ዊልሰንስ ዲዚዝ። ከዛ በኋላ ደግሞ ዲቨሎፕመንታል ኢንዛይማቲክ ችግር ያለ በኢንዛይም ችግር ምክንያት የሚመጡ የጉበት ህመሞች አሉ። እነዚህ ግን ሬር የሆኑ እንዲሁም ደግሞ ሄሞክሮማቶሲስ የአይረን መጠራቀም ምክንያት ጉበት ላይ የአይረን መጠራቀም ምክንያት የሚመጣ ህመም አይነት ነው። እነዚህ ሬር የሆኑ ህመሞች ናቸው። እኛን ግን የሚያሰጉን ሶስቱ ናቸው። ፋቲ ሊቨር ዲዚዝ፣ ቫይራል ሄፓታይተስ የምንለው በቫይረስ ምክንያት የሚመጣና በአልኮል ምክንያት የሚመጣ የጉበት ህመሞች። እነዚህ ሶስቱ በጣም ብዙ ሰውን የሚያጠቁ ናቸው። ሌሎቹ ግን ሬር ናቸው፣ ነገር ግን እናያቸዋለን። ኦኬ ዋው። እና ይሄ ፋቲ ሊቨር የሚመጣው ከላይፍ ስታይል ነው ማለት ነው። ስታይል ነው የሚያመጣው። ቫይራል ሄፓታይተስ
ደግሞ አልኮሆል የሚሆኑ ደግሞ የሚመጣው አለ ማለት ነው። እና ፋቲ ሊቨርን ለመከታተል ላይፍ ስታይላችንን ማስተካከል ነው ማለት ነው። እና ልክ ታየ ስንባል ሊቨር ሪቨርስ ያደርጋል የፋቲ ሊቨር ዲዚዝ። አሁን አንድ ሰው ዶክተር ጋር ሄዶ ፋቲ ሊቨር አለ ቢባል ምን ይሆናል ሪስፖንድ? መጀመሪያ በጣም ብዙ ሰው ይባላል አይደለ? ፋቲ ሊቨር አለ ተብያለሁ ይላል ብዙ ሰው። ግን ከዛ በኋላ ምንም አይነት ነገር ሲያደርግ አትመለከችም ብዙ ጊዜ። እሱ ነው ችግሩ። አሁን እንዲሁ ለተመልካቾቻችን በደንብ እንዲገባቸው ፋቲ ሊቨር ምን እንደሆነ ትንሽ ላስረዳ። ፋቲ ሊቨር ዲዚዝ ያው በተለምዶ የምንጠቀመው ድሮ የነበረው ስም ነው። አሁን ቅድም እንዳልኳችሁ ስሙ ተቀይሯል። ህመሙን የሚገልጽ አይነት ስም ይሰጠው ተብሎ በአሜሪካን አሶሲዬሽን ፎር ስተዲ ኦፍ ሊቨር ዲዚዝ የሚባል ኦርጋናይዜሽን እዚህ ያለ ኖርዝ አሜሪካ ላይ ያለ ኦርጋናይዜሽን ስሙን ቀይረውታል 2024-2025 አካባቢ። አሁን ማስልድ ይባላል፣ አብሪቬሽን ነው። ሜታቦሊክ ዲስኦርደር አሶሺየትድ ስቲያቶቲክ ሊቨር ዲዚዝ ይባላል። ያ ማለት ምንድን ነው? ይሄ ህመም የሚመጣው ዝም ብሎ አይደለም። አንድ ሰው ሜታቦሊክ ዲስኦርደር አለው። ይሄ ሜታቦሊክ ዲስኦርደር አንዳንድ ሰው ላይ ዲያግኖስድ ነው ወይም ደግሞ ይታወቃል፣ አንዳንድ ሰው ላይ ደግሞ አይታወቅም። 3 ሜታቦሊክ ችግሮች ከፋቲ ሊቨር ዲዚዝ ጋር ይያያዛሉ። የመጀመሪያው የስኳር ህመም ነው። የስኳር ህመም ያላቸው ሰዎች ጉበታቸው ላይ ብዙ ስብ የማጠራቀም ሪስክ አላቸው። ከዛ በተጨማሪ ሁለተኛው ሃይፐርቴንሽን ነው ወይም ደግሞ ሃይ ብለድ ፕሬሸር። ኢሴንሻል ሃይፐርቴንሽን ብዙ ሰው ላይ ይከሰታል። ይሄም አንደኛው ሜታቦሊክ ዲዚዝ ነው። ከዚህ ጋር ተያይዞም ደግሞ ማስልድ ወይም ደግሞ ቅድም ያልኩት ፋቲ ሊቨር ዲዚዝ ሊከሰት ይችላል። ሶስተኛው ደግሞ ሃይፐርሊፒዴሚያ ነው ወይም ደግሞ የኮሌስትሮል መጠን ሲጨምር በደም ውስጥ። እነዚህ 3 ያላቸው ሰዎች በጉበት ላይ የሚጠራቀም የስብ መጠን መጨመር ሲከሰትባቸው እናያለን። ከዛ በተጨማሪ ደግሞ ሜታቦሊክ ሲንድረም የሚባል ሲንድረም አለ። ድሮ ሲንድረም ኤክስ ይባል የነበረው ማለት ነው። እስኪ አሁን ሁላችንም ራሳችንን ብንመለከት መስታወት ፊት ስንቆም፣ ቤታችን ስንሄድ ወገባችንን እንየው እና የወገብ ሰርከምፍረንስ ወይም ደግሞ ወገብ ላይ ያለ ሜዥርመንት የብዙዎቻችን ሜታቦሊክ አክቲቪቲያችን ይነግረናል። የማይዋሽ ነገር ነው ይሄ። ብዙ ስተዲዎች ተሰርተው አንድ ሰው ምን ያህል አክቲቭ ነው ወይም ደግሞ ምን ያህል አመጋገቡን አስተካክሏል፣ ምን ያህል የተስተካከለ ነው፣ ሜታቦሊዝሙ የተስተካከለ ነው የሚለውን ለማየት የወገብ ሰርከምፍረንስን መለካት ብዙ ነገር ይነግራል። አሜሪካ ውስጥ የአሜሪካ አሶሲዬሽን እንዲሁም ደግሞ ብዙ እንዲሁም ደግሞ ዩኤስፒኤስቲኤፍ የሚባለው ታስክ ፎርስ ብዙ ሪሰርቾች ያሳያሉ ብሎ የሚያስቀምጧቸው ምንድን ነው? ሴቶች ላይ ከ88 ሴንቲሜትር በላይ ከሆነ ሰርከምፍረንስ፣ ወንዶች ላይ ደግሞ ከ102 ሴንቲሜትር በላይ ከሆነ ዌስት ሰርከምፍረንስ ሜታቦሊክ ሲንድረም የመኖር ቻንሱ ከነዚህ ላይ ደግሞ ተያይዞ አብሮ የስኳር ህመም፣ የደም ግፊት፣ የኮሌስትሮል መጨመር ካለ ብዙ ሰው ላይ ነው የኮሌስትሮል መጨመር ያለው እና እነዚህ ካሉ ሜታቦሊክ ሲንድረም አለ ማለት ነው። ያ ማለት ምንድነው? ባዛል ሜታቦሊክ ሬታችን በጣም የተዛባ ነው፣ መሆን ካለበት የተዛባ ነው ማለት ነው። ሁላችንም እንግዲህ ድሮ ሃይ ስኩል ጀምረን ስንማር ወይም ደግሞ ከዛ በፊትም ስንማር የምናውቀው ነገር አለ በፊዚክስ ኤነርጂ ኢዝ ናይዘር ዲስትሮይድ ኖር ክሬትድ ኦር ክሬትድ ኦር ዲስትሮይድ። አንድ ጊዜ ራሱን ከአንድ ፎርም ወደ ሌላ ፎርም ይቀይራል እንጂ ኤነርጂ ወደ ዝም ብሎ ሊጠፋ ዲሲፔት ሊያደርግ አይችልም አይደለ? ስለዚህ የምንበላው ምግብ ከምናወጣው ኤነርጂ ጋር ካልተመጣጠነ ሁል ጊዜ ይሄ መሀል ላይ ያለው ፖዚቲቭ ወደ ፋትነት ነው የሚቀየረው። ይሄ ምንም ወዴትም ማስቀረት የማንችለው ነገር። ስለዚህ ሁል ጊዜ ካሎሪ ካውንታችንን የማናይ ከሆነ በተለይ ደግሞ አሁን ሞደርን የሆነ ጊዜ ላይ ስለተቀመጠን ይህንን ለማድረግ ስልኮቻችን ላይ ያሉ አፕሊኬሽኖችን መጠቀም ይቻላል። በጣም በቀላሉ ካሎሪ ምን ያህል ምግብ ነው የምበላው ምግብ ከማወጣው ኤነርጂ ጋር አብሮ ሄዳለሁ። ኤክሰርሳይዝ ማድረግ አለብኝ፣ የጡንቻዎችን ማጠንከር አለብኝ። ጡንቻ በጠነከረ ቁጥር፣ ጡንቻ ትልቅ በሆነ ቁጥር ብዙ ኢነርጂ በቀላሉ ማቃጠል ይቻላል። ስለዚህ
ሁል ጊዜ ራሳችንን ስናይ ሐኪም ጋርም ከመሄዳችን በፊት ወይም ችግር ከመከሰቱ በፊት መስታወት ፊት ስንቆም ወገባችንን ማየት ነው። ብዙ ነገር ይናገራል። የእግሮቻችንን የእጆቻችን ጡንቻዎች ማየት ነው። ጠንካራዎች ካልሆኑ ብዙ ጊዜ ይዞ የሚመጣው ሰበብ ብዙ ነው እና ወደ ዋናው ስንመለስ ግን ፋቲ ሊቨር ዲዚዝ ምንድነው የሚሆነው? ልክ ጉበት ላይ የሚጠራቀመው የስብ መጠን ከ5% በላይ ከሆነ የጉበትን ክብደት ወይም ሰርፌስ ኤሪያ ከ5% በላይ ከበር የሚያደርግ ከሆነ ፋቲ ሊቨር ዲዚዝ ተከስቷል እንላለን። ኤግዛክትሊ ሜዥር ማድረግ አንችልም፣ ግን ኦልትራሳውንድ ላይ ስንወስድ አልትራሳውንድ ቴክኒሽያኑ ወይም ደግሞ ሬዲዮሎጂስቱ ያየውና ምን ይለናል? ኤኮጀኒክ ነው ብሎ ኤኮጀኒክ ነው ማለት በጣም ያንጸባርቃል ለማለት ወይም ደግሞ በጣም ኖርማል ሊቨር ከሚታይበት እይታ የበለጠ በጣም ነጥቶ ይታያል ለማለት ነው እና ኤኮጀኒክ ነው ይላሉ እነሱ። ያ ማለት ፋት ኮንቴንቱ ጨምሯል ማለት ነው የጉበት እና ፋቲ ሊቨር ዲዚዝ ይሆናል ብለው ይናገራሉ ማለት ነው። እንግዲህ ምንድነው ፕራይመሪ ሐኪማችን ጋር ስንሄድ እነሱ የሚያዩት ነገር አለ። ፕራይመሪ ኬር ፊዚሻኖች አኑዋል ፊዚካል ኤግዛሚኔሽን ስናደርግ ደማችንን ከወሰዱ በኋላ የሚያዩቸው ሜዥርመንቶች አሉ። የደም ካውንታችንን ያሉ፣ የሄሞግሎቢን፣ የነጭ ደም ሴል፣ የፕሌትሌት ቁጥራችንን ያሉ። በተለይ የፕሌትሌት ቁጥር ማተር ያደርጋል። ከዛ በኋላ ደግሞ ኦርጋን ፋንክሽን ቴስቶች፣ የጉበት ኦርጋን ቴስት፣ የኩላሊት ቴስት ያደርጋሉ። ኤሌክትሮላይቶቻችንን ቴስት ያደርጋሉ። እነዚህ እንግዲህ የፕሌትሌቱን የጉበት ፋንክሽን ቴስት ይሄ ኤስጂፒቲ፣ ኤስጂኦቲ፣ አልካላይን ፎስፈሬዝ የምንላቸውን ንጥረ ነገሮች ሜዥርመንት ጋር አብረን ኮምባይን ያደርጉና ፊብ4 ስኮር የሚባል ስኮር ይሰጡናል። እንግዲህ ይሄ ስክሪኒንግ ነው። ፊብ4 ስኮሩ ልክ ጨምሯል ማለት ይሄ ፋቲ ሊቨር ያለው ሰው ፋይብሮሲስ፣ የሊቨር ፋይብሮሲስ የመኖር ቻንሱ ጨምሯል ለማለት ነው። ስለዚህ ያ ቁጥር ከጨመረ ወዲያው ወደ ሄፓቶሎጂስት ነው የሚልኩት። ወደ ሄፓቶሎጂስት ጋር ከመጣ በኋላ አንድ ሰው የተለያዩ ምርመራዎች ይደረጋሉ። ኦፍኮርስ ሌሎች ከይሄ ሜታቦሊክ ችግር ውጪ ወይም ደግሞ ከፋቲ ሊቨር ዲዚዝ ውጪ ሌሎች ችግሮች እንደሌለበት አንድ ሰው በጣም ምርመራ ይደረግለታል። ከዛ በተጨማሪ ግን ሊቨር ኤላስቶግራፊ የሚባል ምርመራ አለን። ጉበት ምን ያህል ሶፍት ነው የሚለው ወይም ደግሞ በጣም አልጠጠረም የሚለውን ሜዥርመንት እንሰራለን። ፋይብሮስካን የሚባል ማሽን ነው ብዙ ጊዜ የምንጠቀመው። እሱን ሜዥር አድርገን ክላሲፋይ እናደርገዋለን። ፋይብሮሲሱ ኤፍ0 ነው፣ ኤፍ1 ነው፣ ኤፍ2 ነው፣ ኤፍ3 ነው፣ ኤፍ4 ነው እያለን ሜዥር እናደርገዋለን ማለት ነው። ኤፍ0 ያው ምንም አይነት ፋይብሮሲስ የለም እንደማለት ነው። ኤፍ1 እና 2 ማይልድ የሆነ ፋይብሮሲስ አለ ማለት ነው። ኤፍ1 እና 2 ሲሆን ብዙ ጊዜ ሪቨርስ ለማድረግ ይቀላሉ። ኤፍ3 ከደረሰ በኋላ ግን አድቫንስ የሆነ ፋይብሮሲስ አለ ማለት ነው። አብዛኛው የጉበት ክፍል በጠባሳ ተሸፍኗል ማለት ነው። ይህንን ለመመለስ ይመለሳል፣ ግን አስቸጋሪ ነው። ኤፍ3 ላይ ከደረሰ በኋላ ኤፍ4 ያው ወደ ሲሮሲስ ተጠግቷል ማለት ነው። ስለዚህ እንደዛ ከመድረሱ በፊት ራስን ማየት ያስፈልጋል። ብዙ ጊዜ እኛ ጋር ህመምተኞች ሲመጡ ምን መክራቸው ምክር አለ። በተለይ ደግሞ እርሊ የሆነ ከመሰለን ማለት ነው። በጣም ቀጥታ ነው፣ ክብደት መቀነስ አለባችሁ። ስለዚህ አንድ ሰው 10% ያህል ካለው ክብደት ላይ 10%ን ያህል ከቀነሰ ከፋይብሮሲስ ስኮሩን በጣም ሲግኒፊካንት መቀየር ይችላል። ከኤፍ2 የነበረው ወደ ኤፍ0 ሊሄድ ይችላል፣ ወደ ኤፍ1 ሊመለስ ይችላል። ስለዚህ ክብደት መቀነስ ፋቲ ሊቨር ዲዚዝን ለማጥፋት ለማከም ትልቁ ነው። ይሄ ማለት እንግዲህ ወጪ የሌለበት አይነት ህክምና ማለት ነው። ወጥቶ እንቅስቃሴ ማድረግ እኛ የምንመክረው ባለፈውም እንዳልኩት በሳምንት ለ150 ደቂቃ ያህል እንቅስቃሴ ማድረግ ያስፈልጋል። የልብ ምትን የሚጨምሩ እንቅስቃሴዎች ማድረግ ያስፈልጋል። ሩጫ ሊሆን ይችላል፣ ጆጊንግ ሊሆን ይችላል። ከዛ በተጨማሪ ደግሞ እነዚህን እንቅስቃሴዎች ከስትሬንግዝ ኤክሰርሳይዝ ጋር የጡንቻ ጥንካሬን ከሚጨምሩ ስፖርቶች ጋር አብሮ ኮምባይን ማድረግ ያስፈልጋል። እንደዛ ስናደርግ ይህንን ሪቨርስ ማድረግ እንችላለን፣ ወደኋላ መመለስ እንችላለን። ቅድም እንዳልኩት ጉበት ይቅር ባይ የሆነ ኦርጋን ነው። ቶሎ ከደረስንለት
ራሱን መተካት ይችላል። ሴሎቹ ኩዌሰንት የሆኑ ሴሎች ናቸው። ለመራባት ዝግጁ የሆኑ ናቸው። ወይም ለመባዛት ዝግጁ የሆኑ ለመባዛት የሚለው ይሻላል። ዝግጁ የሆኑ ሴሎች ናቸው። ኩዊሰንት ስቴት ላይ ያሉ ሴሎች ናቸው። ነገር ግን የጠባሳው መጠን በጣም ብዙ ከሆነና ሊቨርን ኦቨርዌልም የሚያደርገው ከሆነ ከአቅሙ በላይ ከሆነበት ለመመለስ ይቸገራል። ወደ ሊቨር ሲሮሲስ ይኬዳል። ለዛ ደግሞ ሕክምናው ሌላ ጉበት መተካት ነው ከሌላ ሰው ላይ ማለት ነው። ያ ደግሞ የመጨረሻ አማራጭ። ዋው እንደ ቀላል የምናየው ፋቲ ሊቨር አለ ሲባል ሰው እንደ ቀላል ነው አይ ብዙም አያሳስብም ምናምን ሲባሉ ሰምቼ አውቃለሁ። እና ይሄ ሲሪየስ የሆነ ነገር ነው። እያደገ ሄዶ ትልቅ ቦታ እንደሚደርስ እየነገርከን ነው። እና ደግሞ መመለሱ ያው ላይፍ ስታይል በመቀየር መሆኑ ራሱ በጣም ደስ የሚል ትምህርት ነው። ብዙ ያነቃል። እኔም ብዙ እያነቃኝ ነው። እና የወገብ መጠን ምን ያህል እንትን እንዳለ ለማማር ብቻ ለቁንጅና ብቻ አይደለም። ብዙ ጊዜ የምናስበው ማማር ላይ ነው። እና ከጤና ጋር ብዙ እንደሚያያዝ ወገብ ላይ ያለው ፋት መጥፋት ብዙ ነገር ነው የተማርነው። እና ብዙ ተመልካቾቻችን ብዙ እንደምናስብበት እርግጠኛ ነኝ። ከዚህ በኋላ ፋቲ ሊቨር ዲዚዝ አላችሁ ስትባሉ እንደ ዋዛ እንዳትወስዱት የሚያድግ ነገር ስለሆነና ትልቅ ነገር ነው። አሁን ብዙ ጊዜ እንዳልከው ይሄ ነገር ስክሪን ላይ ነው የሚታየው። የአኑዋል ስክሪን በምናይበት ጊዜ ነው። ግን ኤኒ ኤርሊ ሳይን አለው የሚታይ የሊቨር ዲዚዝ እና ሰው ለምሳሌ ብዙ ጊዜ የማይሄዱ ሰዎች አሉ በየጊዜው እና ያለምንም ሲምፕተም ሊመጣ ይችላል። መሄድ ይገባቸዋል። እዚህ ላይ አንድ ነገር መጨመር የምፈልገው ነገር አንዳንድ ሰዎች ላይ እንግዲህ ሁል ጊዜ ውፍረታቸው የጨመረ ሰዎች ላይ ብቻ አለም ፋቲ ሊቨር ዲዚዝ በእርግጥ የሚከሰተው። ውፍረታቸው በጣም ወፍራም ያልሆኑ ወይም ደግሞ ስሊም የሆኑ ሰዎች ላይም ሲከሰት እናያለን። ለዛ ደግሞ ትልቁ ኮንትሪቢዩተር ተብሎ የሚታሰቡ የሹገር ኢንቴክ ነው። ምንም ያህል እንኳን ፋት ሴቭ ባያደርጉ እንኳን ግላይሰሚክ ኢንዴክሳቸው በጣም ብዙ የሆነ ምግብ የሚበሉ ሰዎች ቀጭን ቢሆኑ እንኳን የጉበታቸው ላይ ፋት ሊያጠራቅሙ ይችላሉ። ከዛ በተጨማሪ ደግሞ አንዳንዴ ደግሞ በተለይ እኛ ሀገር እንኳን ብዙ አናየውም፣ ሜይ ቢ ጥናቱ ስላልተደረገ ሊሆን ይችላል። ግን ሳውዝ አሜሪካንስ ላይ የጄኔቲክ ችግር አለባቸው። ከሳውዝ አሜሪካ የመጡ ፔሸንቶቻችን ላይ በቀላሉ ያንግ ሆነውም ፋት ይጠራቀማል ጉበታቸው ላይ። የራሱ የሆነ እንትን አለው፣ እሱ የጄኔቲክ ፕሮብለም ነው። ግን ቀጭን የሆኑ ሰዎች ላይም ሊከሰት ይችላል ብዬ ያንን ለመናገር ፈልጋለሁ። ከዛ በተጨማሪ ግን ሳይኑ ቅድም እንዳልኩት አንድ ሰው መስታወት ፊት ሲቆም ያለው የሰውነት ቅርጽ ይነግረዋል ራሱ። ውጭ ላይ ሆድቃ አካባቢ የሚጠራቀም ፋት አለ ማለት ጉበት ላይም ፋት መጠራቀም ጀምሯል ማለት ነው። ያ የመጀመሪያው ሳይን እሱ ነው። ከዛ በተጨማሪ ግን ጉበት ቅድም እንዳልኩት እንዴት ነው በጣም ይቅር ባይ ኦርጋን ስለሆነ ምልክቶችን ቀድሞ ላያሳይ ይችላል። እነዚህ ፋት መጠራቀም ሲጀምር መጀመሪያ የሚከሰተው ምንድነው? ፋት ራሱ ቶክሲክ ነው ለጉበት ሴሎች፣ ለራሳቸው ስራቸውን እንዳይሰሩ ያደርጋል። ቅድም እንዳልኩት ስሙ ማስልድ ይባላል። ልክ የጉበት እብጠት መፈጠር ሲጀምር ግን ስሙ ይቀየርና ማሽ ይሆናል። ሜታቦሊክ ዲስኦርደር አሶሺየትድ ስቲያቶ ሄፕታይተስ አለ ማለት እብጠት መከሰት ጀምሯል እንደማለት ነው። እብጠት ሲኖር ልክ እንደ ማንኛውም ሰውነት ውስጥ እንደሚከሰት እብጠት ሰዎች የሚያሳዩቸው ምልክቶች ሊኖሩ ይችላሉ። በተለይ ደግሞ የጉበት እብጠት ሲኖር በተለይ የድካም ስሜት መሰማት፣ ሁልጊዜ እንቅልፍ ማለት፣ ኢነርጂ ማጣት፣ መገጣጠሚያዎችን ማመም፣ እንደዚህ አይነት ምልክቶች ኤርሊ ምልክቶች ሊሆኑ ይችላሉ። ይህን ግን ብዙ ሰዎች ላይ የሚታይ አይደለም። ብዙ ጊዜ ሰዎች እኛ ጋር ሲመጡ ኦልሬዲ ሌት ሆኖ ነው፣ ወይም ደግሞ ኦልሬዲ ፋይብሮሲስ መከሰት ጀምሮ F3 F4 አካባቢ ከደረሱ በኋላ በኤላስቶግራፊ ስንሰራ ማለት ነው። እና አንዳንዴ ዲስአድቫንቴጅም ጭምር ነው ምንም አይነት ምልክት ሳያሳይ መቆየቱ። ግን አሁን ደግሞ ቅድም እንዳልኩት በብዙ ምክንያት አልትራሳውንድ ይሰራል። ራይት ኤንድ ሌፍት ሰው ሆዴን አመመኝ ሲል አልትራሳውንድ ይሰራል። ወይም ደግሞ ብዙ ጊዜ ደግሞ ሴቶች እርግዝና ላይ ሆነው አልትራሳውንድ ይሰራል። እንደዚህ በተለያዩ ምክንያቶች ኢሜጂንግ ለብዙ ነገሮች ይሰራል እና ራዲዮሎጂስቶቹ ብዙ ጊዜ ኮመንት ያደርጋሉ፣ ያዩታል። ዝም ብለው አይተውትም ፋቲ ሊቨር አይቻለሁ ብለው ኮመንት ያደርጋሉ።
እንዲህ አይነት ነገር ደግሞ ኮመንት ከተደረገ በኋላ መተው የለብንም። አንድ ጊዜ ከተነገረን በኋላ ይሄ ነገር ሲግኒፊካንት ስለሆነው ወይ ደግሞ በጣም የታየ ነገር ስላለ ነው የነገሩኝ፣ ስለዚህ እኔ ራሴ ላይ መስራት አለብኝ ብሎ ከራስ ጋር መነጋገር ጥሩ ነው። ቅድም እንዳልኩት ክብደት በመቀነስ ብዙውን ነገር መመለስ ይቻላል። ከዛ በተጨማሪ ግን አሁን የምንጠቀማቸው መድኃኒቶች አሉ እንደነ ኦዘምፒክ፣ ማንጃሮ የሚባሉ መድኃኒቶች፣ ለስኳር ህመም ምክንያት የሰጡ የነበሩ መድኃኒቶች አሁን ለፋቲ ሊቨር ዲዚዝ ሕክምና እናውላቸዋለን። ሬዝሜሪቶን የሚባል መድኃኒት አሁን መጥቷል። ሬስዴቨራ የሚባል መድኃኒት በጣም የፋቲ ሊቨር ዲዚዝ ሕክምናን ሪቮሉሽናይዝ ያደረገ ሪሰንትሊ በኤፍዲኤ አፕሩቭ የተደረገ መድኃኒት ነው። እንጠቀማቸዋለን እነዛ መድኃኒቶች። ያን ግን የምንጠቀመው ለሁሉም ሳይሆን መጀመሪያ ላይፍ ስታይል ሞዲፊኬሽን በማድረግ ያንን ለመመለስ እንሞክራለን ማለት ነው። ከአቅም በላይ ሲሆን ግን እነዚህን መድኃኒቶች እንጠቀማለን ማለት ነው። በጣም ትልቅ ነገር ነው የነገርከን። አዎ እኔ አንዳንድ ሰዎች አሉ ስኳር በጣም ይበላሉ፣ እንደ ልባቸው ነው ሁሉ ነገር የሚሆነው፣ ሰውነታቸውን በኤክሰርሳይዝ ቢያጠፉትም ቀጭን ሆነው ስቲል ይጠቃሉ የሚበሉትን ምግብ ባለማወቅ ነው። በጣም እናመሰግናለን። አሁን መቼም ስለ ጉበት ተወርቶ ስለ አልኮሆል ሳይወራ አይቀርም። ምንም ሜዲካል እንኳን ምንም እንትን የሌለው ሰው ከሌ በጣም ይጠጣል ጉበቱን እያበላሸ ነው ብሎ ይናገራል እና ስለሱ በጣም ማውራት እፈልጋለሁ እና አንድ ቪዲዮ ሰርቻለሁ ከዶክተር ሊሻን ጋር ስለ ሱስ እና ስለ አልኮሆል እና አሁን ስለ ሜዲካል ደግሞ ማውራት በጣም ፈልጌያለሁ እና አንተም ስለመጣ በጣም ደስ ብሎኛል። እና ይሄ አልኮሆል እና ጉበት እስቲ ግንኙነታቸውን ንገረኝ። ምን ያህል ቢጠጣ ነው ሰው ጉበቱ መጨረሻ ደረጃስ የሚደርሰው? እሱን ትነግረን። ባይገናኙ ጥሩ ነበር አይደል? አልኮልና ጉበት ባይገናኙ ጥሩ ነበር። ግን አንፎርቹኔትሊ እንግዲህ በባህልም ምክንያት ሊሆን ይችላል፣ እንዲሁም በሶሻል ላይፍ ምክንያት ሊሆን ይችላል። ሰዎች መጠጥን አዘውትረው ይጠቀማሉ። እንግዲህ አልኮሆል ቅድም እንዳልኩት ትልቁ የደም ቱቦ ወደ ጉበት የሚገባው ፖርታል ቬን የሚባለው የደም ቱቦ እንግዲህ በአንጀት በኩል አብዞርብ የተደረገውን አልኮሆል በሙሉ ይዞት ነው የሚያልፈው ወደ ጉበት ማለት ነው። ስለዚህ ጉበትን ነው መጀመሪያ የሚያገኘው። አልኮሆል ዲሃይድሬሽን የሚባል ኢንዛይም አለን። እሱን ሜታቦላይዝ የምናደርግበት፣ አንዳንድ ጊዜ ግን ኦቨርዌልም ያደርገዋል። ይህንን ኢንዛይም ማለት ከአቅሙ በላይ ይሆናል። ይሄ የዚህ ነገር ደግሞ ከአቅም በላይ መሆን ይሄ ቶክሲክ የሆኑ የአልኮሆል ሜታቦላይቶች ሰውነታችን ውስጥ እንዲቆዩ ያደርጋል። ይሄ ለጉበት ብቻ ሳይሆን ለሁሉም የሰውነት ክፍሎቻችን ቶክሲክ ናቸው ወይም መርዛማ ናቸው። ጉበት ላይ ግን በተለየ ሄፓቶሳይት የሚባሉ እነዚህ የጉበት ሴሎችን እንዲያብጡ ያደርጓቸዋል። ይሄ እብጠት እየተባባሰ ይሄዳል። ምክንያቱም ሰዎች ቅድም እንዳልኩት ምልክት አያሳይም ማንም ሰው። ይሄ እብጠት እየተባባሰ ይሄዳል። መጨረሻ ላይ የሚድነው በጠባሳ ይሆናል። እነዚህ ጠባሳዎች በተገናኙ ቁጥር ደግሞ ሲሮሲስ የሚባለው የጉበት ህመም ይከሰታል ማለት ነው። እንግዲህ ማንም ሰው እኛ ፔሽንቶቻችን እንዲጠጡ አንመክርም። ማንም ሰው እንዲጠጣም አይመከርም። ግን ስታንዳርድ ደግሞ የተቀመጠው ምንድነው? አንድ ሰው ለወንዶች ከ2 ድሪንክ በላይ፣ ለሴቶች ደግሞ ከ1 ድሪንክ በላይ መጠጣት ለጉበት ህመም እንደሚያጋልጥ እንናገራለን እኛ። ከተቻለ ይሄን ከዚህም በታች መጠጣት ነው ወይም አቮይድ ማድረግ ነው። ግን ሰዎች ማቆም አልችልም የሚሉ ከሆነ ከትባክ እንዲያደርጉ እንመክራቸዋለን ወይም እንዲቀንሱ እንመክራቸዋለን። ሴቶች ያላቸው አልኮሆል ዲሃይድሮጂኔስ መጠን ስለሚቀንስ ነው በጉበት ላይ እነሱ ወደ 1 የቀነሰው። ከዛ በተጨማሪ ደግሞ አንዳንድ ሰዎች እንደዚህም ሆኖ ደግሞ ዊክዴይ ላይ ምንም አልጠጣም፣ ግን ዊኬንድ ላይ ከጓደኞች ጋር ስገናኝ ወይም እንዲሁ ሃንጋውት ስናደርግ 5 ድሪንክ 6 ድሪንክ ጠጣለሁ ምናምን ይላሉ። ይሄ ራሱ በጣም ዴንጀረስ የሆነ አማውንት ነው። አት ታይም የጉበትን እብጠት ሊያመጣ የሚችል ነው። አልኮሆሊክ ሊቨር ዲዚዝ እንለዋለን። ልክ በኋላ ላይ ደግሞ እብጠት መጥቶ ጠባሳ ሲከሰት ደግሞ አልኮሆል ኢንዲውስድ ሊቨር ሲሮሲስ እንለዋለን። አልኮሆል ኢንዲውስድ ሊቨር ሲሮሲስ ዓለም ላይ የጉበት ሲሮሲስ በማምጣት ወይም ደግሞ የጉበት እብጠትን እንዲሁም ደግሞ ጉበት ፌሊየርን በማምጣት በጣም ትልቁን ቦታ የሚይዝ ነው።
ሆስፒታሎቻችንን በሙሉ በተለይ ሜዲካል ሰርጂካል ዋርድን የሚያጨናንቁት ብዙ ጊዜ የአልኮሆሊክ ሊቨር ዲዚዝ ምክንያት የሚመጣ ሊቨር ፌለር የምናከማቸው ህመምተኞች ናቸው። ችግሩ ደግሞ ስናከማቸው በጣም ፕሮትራክትድ የሆነ ጊዜ ነው፣ ረጅም ጊዜ ነው የሚቆዩት። ምክንያቱም ቅድም እንዳልኩት አንድ የረሳሁት የጉበት ስራ ቅድም መጀመሪያ መግቢያ ላይ ያልተናገርኩት አንደኛው የሰውነት የመከላከል አቅምንም የሚጨምር የሰውነት ክፍል ነው። ኩፐር ሴልስ የሚባሉ ከአንጀት የሚመጣውን ባክቴሪያ ለቅመው የሚያወጡ ሴሎች አሉ። በጣም ስፔሻላይዝድ የሆኑ ሴሎች ጉበት ውስጥ ማለት ነው። እነዚህ በሙሉ ይጠፋሉ። ስለዚህ ለኢንፌክሽን በጣም የተጋለጠ ነው የሚሆነው። አንድ ሰው ቶክሲንስ ቢልዳፕ ያደርጋሉ ሰውነት ውስጥ። ከዛ በኋላ እነዚህ ቶክሲኖች ጭንቅላት ላይ በመሄድ ኢንፍላሜሽን ወይ ስዌሊንግ ያመጣሉ። ሄፓቲክ ኢንሴፋሎፓቲ እንለዋለን እሱን። ከዛ በተጨማሪ ደግሞ ጉበት በጣም ስለሚጠጥር በጉበት በኩል የሚያልፉ የደም ስሮች ቅድም ያልኳቸው ፖርታል ቬን እና ሄፓቲክ አርተሪ በጉበት በኩል ማለፍ ስለማይችሉ ሌላ አማራጭ መንገድ ይፈልጋሉ፣ ወደ ቀኝ የልብ ክፍል ለመመለስ ማለት ነው። አንደኛው ቦታ ኢሶፋገስ የሚባለው የምግብ ቱቦ ነው። የታችኛው የምግብ ቱቦ አካባቢ የሚያልፉ የደም ስሮችን በመጠቀም ወደ ቀኝ የልብ ክፍል ለመመለስ ይሞክራሉ ማለት ነው። እንደዛ የሚሆንበት ጊዜ ደግሞ እነዚህ የደም ስሮች በጣም ቶርቸስ ይሆናሉ፣ በጣም ኢንጎጅድ ይሆናሉ፣ ያድጋሉ። በጣም የስቶማክ ወይም ደግሞ የጨጓራ አሲድ በጣም ቅርብ ቦታ ስላለ ይሸረሽራቸዋል፣ ይደማሉ። ሲደሙ በጣም ነው የሚደሙት። ህይወታቸውን በእንደዚህ አይነት ምክንያት የሚያጡ ብዙ ሰዎች ናቸው። ስለዚህ አልኮሆሊክ ሊቨር ዲዚዝ በጊዜው ካልተገታ እንግዲህ ይሄ የሲሮሲስ እንትን ነው። ፋቲ ሊቨር ዲዚዝም ይሄንን ሊያደርግ ይችላል። ቫይራል ሄፓታይተስም ይሄን ሊያደርግ ይችላል። ግን ብዙ ጊዜ የምናየው በአልኮሆል ምክንያት የሚመጣ ሊቨር ሲሮሲስ ነው። እኛ መጨረሻ ላይ ሰዎች በእንደዚህ አይነት ምክንያቶች ህይወታቸውን ሲያጡ እናያለን ማለት ነው። ሆዳቸው ላይ ብዙ ፍሉድ መጠራቀም ይጀምራል። በፕሬሸሩ ምክንያት ፖርታል ሃይፐርቴንሽን በሚባል ህመም ምክንያት እንደዚህ አይነት ነገሮች ይከሰታሉ። አልኮሆል እንግዲህ በቀላሉ ለመግለጽ ያህል ይህን ያህል በጣም ከባድ የሆነ ጉዳት የሚያመጣ ንጥረ ነገር ነው። ሁሉ ጊዜ እኔ ህመምተኞችንም ሊያስታውሱ የምፈልገው አልኮሆል ድራግ ነው። የድራግ አይነት ነው አልኮሆል። ለይቶ ማየትም አያስፈልግም። በተቻለ መጠን አለመጠቀም ነው። ከተጠቀሙ ግን በጣም መቆጠብ ያስፈልጋል። በጣም አዲክትድ ሲሆኑም ቀላል የሚቆም ነገር አይደለም። በጣም ከባድ ነው አልኮሆል። እና እኔ እንግዲህ ቤትሳይድ ለረጅም ዓመት ሰርቻለሁ። በጣም አስቸጋሪ ህመም ነው ብዬ ነው የማስበው። የአልኮሆል ሲሮሲስ የመጣ ሰው ያው በጣም በዲቴል አስተምረናል። አሁን እኛ ግን ስናየው በጣም ነው የሚሰቃዩት። ህመሙ ቀላል አይደለም። ፊዚካል ብቻ ሳይሆን አይምሮንም ነው በቃ ብዥ አድርጎ በቃ ያ ሰው አይሆንም። እና አልኮሆል በጣም አደገኛ ነገር ነው። እንደው ተመልካቾቻችን ይህን የምታውቁ በጣም ጥሩ ነው። መጨረሻው ላይ በተለይ ሲሮሲስ ሲደርስ በጣም ከባድ ነው እና በጣም ጥሩ አድርገን የገለጽክልን። ሲሮሲስ ትሪትመንቱ ትራንስፕላንት ነው ብቻ ማለት ነው አይደል? በትክክል ትራንስፕላንት ነው። እዛ እስኪደርስ መጠበቅ አያስፈልግም። ዋናው ነገር እሱ ነው። ትራንስፕላንትም ተደርጎ ያው የተፈጥሮ አይደለም ማለት ተፈጥሮአዊ ያልሆነ ነው። ትራንስፕላንት ተደርጎ ብቻም አይቆይም። አንድ ሪጀክት እንዳያደርግ ወይም ደግሞ የሰውነት የመከላከል አቅም ራሱን ይሄን አዲሱን ጉበት ደግሞ እንዳያጠቃው ደግሞ መድኃኒቶች እንሰጣለን። እነዛ መድኃኒቶች የማይቆሙ መድኃኒቶች ናቸው። ላይፍ ሎንግ የሚወሰዱ መድኃኒቶች ናቸው። ትራንስፕላንቱ ራሱ ሪጀክትድ ሊሆን ይችላል፣ ፌል ሊያደርግ ይችላል። ብዙ አይነት ነገሮች አሉ። ስለዚህ ይሄ እዛ ደረጃ እስኪደርስ መጠበቅ አያስፈልግም። ጥሩነቱ ምንድን ነው? ቅድም እንዳልኩት ጉበት አሁንም ይቅር ባይ የሆነ ኦርጋን ነው። ቶሎ ከደረስንለት ብዙ ጉዳት ሳይደርስ ከደረስንለት ሁሉንም ነገር ሪቨርስ ሊያደርግ ይችላል። ነገር ግን እንዲሁ ችላ የምንለው ከሆነ አሁን ደግሞ ሜቴኤልዲ የሚባል ደግሞ ህመም ደግሞ ብዙ ሰዎችን እያጠቃ ይገኛል። ቅድም ያልኳቸው ህመሞች ኮምቢኔሽን ማለት ነው። አልኮሆል እና ፋቲ ሊቨር ዲዚዝ አብሮ ይሄ ደግሞ ሜቴኤልዲ ይባላል። ብዙ ሰዎች ደግሞ በዚህ እየተጠቁ ነው። ስለዚህ ሁለቱንም እንግዲህ ላይፍ ስታይልንም ሳያስተካክሉ አልኮልም እየጠጡ ሲሆን ደግሞ ያፋጥነዋል በጣም።
መጨረሻ ላይ ብዙ ሰዎችንም የምናውቃቸው ሰዎችንም በዚህ ህመም ምክንያት እያጣን ነው። አንፎርቹኔት የሆነ ነገር ነው፣ ግን ራሳችንን ወደ ራሳችን መመልከት ነው። ሁሉ ያው ሰዎች ቢዚ ናቸው አይደለ? አሁን ባለው የላይፍ ስታይል አኗኗር ሰዎች በጣም ሩጫ ላይ ናቸው። ግን ቢሆንም አንዳንድ ጊዜ ቆም ብሎ ስለ ራስ ማሰብ ያስፈልጋል። ሁሉ ጊዜ ሰው ሲኖር ነው ለሰው መድረስ የሚችለው፣ ለቤተሰብም ለጓደኛ መድረስ የሚቻለው ሲኖር ነው መጀመሪያ። እና ቆም ብሎ ማሰብ ያስፈልጋል። ሌት ከሆነ በኋላ ሪግሬት ከማድረግ ቆም ብሎ ማሰብ ያስፈልጋል። ራስ ላይ መስራት፣ የሰውነት እንቅስቃሴ ማድረግ ሌክዠሪ አይደለም። እንዴት ነው በአማርኛ የቅንጦት አይነት እንትን አይደለም። ኤክሰርሳይዝ ግዴታ ነው። ሁሉ ጊዜ እኔ ከጓደኞቼ ጋር ስናወራ የምለው ነገር ነው። ስንፈጠር የተፈጠርነው በመኪና እንድንሄድ አይደለም፣ ወይም ደግሞ በቀኑን ሙሉ ጣፋጭ ነገሮችን እንድንበላ አይደለም። ይሄ ከጊዜ በኋላ የሰው ልጅ ዘመናዊነት ያመጣቸው ነገሮች ናቸው እና ወደ ኋላ መመለስ ጥሩ ነው። እንቅስቃሴ ማድረግ ያስፈልጋል። አንድ ሰው በቀን አትሊስት 10,000 ስቴፕ መሄድ አለበት። እሱን በአንድ ጊዜ ማድረግ ካልቻለ እንኳን ፓርክ ውስጥ ሄዶ መሮጥ፣ የሆነ ቦታ ሄዶ እንቅስቃሴ ማድረግ አጋጣሚው ካለ ማለት ነው፣ የሚቻል ከሆነ እና የሰውነት እንቅስቃሴ በጣም በጣም ኢምፖርታንት የሆነ ነገር ነው። አመጋገብን ማስተካከል በጣም በጣም አስፈላጊ የሆነ ነገር ነው። ያለበለዚያ ግን ያው እንደምታዩ የጉበት ህመሞች ይመጣሉ። እንደዛ ኦቨርት የሆነ ነገር ባይኖር እንኳን የጉበት ህመም ባናይ እንኳን ከጊዜ በኋላ በተለያየ ምክንያት ሰዎች ህመም ላይ ቢወድቁ በ50 ዓመታቸው ላይ 60 ዓመታቸው ላይ 70 ዓመታቸው ላይ ሌላ አይነት ህመም፣ የልብ ህመም ሊሆን ይችላል፣ ኢንፌክሽን ሊሆን ይችላል፣ ይዟቸው ወደ ሆስፒታል ቢሄዱና ሆስፒታል አልጋ ላይ ቢሆኑ ጉበታቸው ኦልሬዲ ተጎድቶ ከሆነ ሪከቨሪያቸው በጣም ያነሰ ነው የሚሆነው። ስለዚህ የጉበት ጤናን መንከባከብ ቀደም ብሎ አስፈላጊ ነው ማለት ነው። እንግዲህ ሆፕፉሊ ይህንን ነገር ከሰሙ በኋላ ይህንን የሚያዩ ተመልካቾቻችን በደንብ ራሳቸውን ጋር ንግግር ያደርጋሉ። አሁን የት ነው ያለው ሰውነቴ ምን ይመስላል፣ እንዴት አድርጌ ላስተካክል? እኔ ክሊኒክ ሲመጡ የኔ ህመምተኞች የምመክራቸው እንግዲህ ፕላን እናወጣለን አይደለ? የዛሬ 6 ወር ስንገናኝ አሁን ካለህ ክብደት ላይ 10%ን ያህል ወይም ካለሽ ክብደት ላይ 10%ን ያህል ሼር አድርገሽ ወይም ደግሞ ቀንሰሽ እንድትመጪ ይፈልጋለሁኝ። ለዚህ ደግሞ የሚሆኑ ብዙ አይነት ሪሶርሶች አሉ። አመጋገብን፣ ካሎሪ ኢንቴክን ከመቀነስ ወይም ደግሞ ካሎሪ ዴፊሲት ላይ ከመሆን ጨምሮ እስከ እንቅስቃሴ እስከ ማድረግ ድረስ ማለት ነው። እንደዚህ በማድረግ ሰውነትን ሰውነት ክብደትን መቀነስ በጣም አስፈላጊ ነው ብዬ አስተምራለሁ። ብዙ ጊዜ ደግሞ እንደዚህ የሚያደርጉ ሰዎችም ደግሞ ይሄ ሊቨር ኤላስቶግራፊያቸውን ስንሰራ F3 የነበረው ወደ F2 የነበረው ወደ F1፣ አንዳንድ F2 የነበረው ወደ F0 ሲመለስ አይተናል። እና በጣም ኢምፖርታንት በጣም አስፈላጊ የሆነ ነገር ነው እና አሁንም ደግሜ የምመክረው ነገር ሙቭመንት ኢዝ ኢምፖርታንት። እንቅስቃሴ በጣም አስፈላጊ ነገር ነው። ዝም ብሎ መቀመጥ እና እንቅስቃሴ አለማድረግ፣ የምንበላውን ፖርሽን አለመመጠን፣ ካሎሪክ ኢንቴካችን ምን ይመስላል የሚለውን ነገር አለመቆጣጠር በሙሉ መጨረሻ ላይ ይዞ የሚመጣው መዘዝ ብዙ ነው። እና ያው መቼም አሁን ብዙ የሚያዳምጡን ሰዎች ያው የሀገራችን ሰዎች ስለሆኑ እንደው ይሄን ነገር እኔ እንደው በፊት ለፊት ለመናገር አሁን ብዙዎች ማናቅ አብዛኛው እኔ ማቃቸው ሰዎችም ማየውም ቤታቸው ሲገቡ ቢራ 12 ጠርሙስ ምናምን ይዘው ይመጣሉ። ያ ማታ መዝናኛ ነው እንግዲህ ፈንክሽናል አልኮሆሊክ ናቸው አላወቁትም እንጂ እና ሁሉ ጊዜ እየጠጡ ነው የሚኖሩት ግን አያውቁት። እና ይሄንን በአጋጣሚ የምትሰሙ ሁሉ ቀን ቢራ ቤታችሁ አስገብታችሁ ብትጠጡ ዋይኑንም ምኑንም አሁን ይሄ ብዙ ማሳሰቢያ እንደሚሆናችሁ እርግጠኛ ነኝ። ሌላው ደግሞ ሰርቻለሁ ሌላ ቪዲዮ ልጆቻችን ቤት ውስጥ እኛ የምንጠጣ ከሆነ የሚያዩ ከሆነ ኪዩሪየስ ይሆናል። አሁን ደርድረን አሁን የሰማሁት ልጆች ቤተሰብ ውስጥ ደርድረው ቁጭ ይላሉ። የተለያየ አይነት መጠጥ እንደ ባር ያለው ቤት ውስጥ አለ እና ልጆች ኪዩሪየስ ስለሆኑ እኛ መጠጣታቸውን ራሱ አናቅ እንዳይታወቅ ከዛም እየቀመሱ ሳያውቁት አዳፕት ያደርጋሉና ቤታችን ውስጥ ያለው ላይፍ ስታይል ልጆቻችንንም ይጎዳል፣ ልጆቻችንንም ወደዛ ይወስዳልና የመጠጥ አደገኝነትን በዚህ አጋጣሚ በጣም ጥሩ ፕሮግራም ነው የተሰራው። አንተ
ወከም ብዬ አስባለሁ። እና ባለማወቅ ብዙ ነገር እየተጎዳን ስለሆነ መጠጥ ኤቭሪዴ እንግዲህ በሳምንት ትንሽ ነው የሚፈቀደው። ያ ማለት ኦልሞስት እንዳለ መጠጣት ነው እና ያ እንድናስብበት በጣም ትልቅ ትምህርት ነው። ሌላው መቼም ስለ ይሄን ሁሉ አውርተን ሄፕታይተስ ማውራት አለብን። እኛ ጋር በጣም የምናውቀው ሄፕታይተስ ነው በጣም ምክንያቱም በቫይራል በተለያዩ ነገሮች ስለሚመጡና አሁን ስለ ሄፕታይተስ ብናወራ በጣም ደስ ይለኛል። እና እንግዲህ የተለያዩ አሉ። ሄፕታይተስ ማለት ያው አንተ ነግረናል፣ ያው ሊቨር ላይ የሚመጣ ችግር ነው። ግን ኤ ቢ ሲ ተብለው ተቀምጠዋል። ልዩነታቸውን አንድነታቸውን የሚመጡበትን ብዙዎቻችን አናቅም እና ቫክሲኑንም ጨምረህ እነሱን ብትነግረን ስለ ሄፕታይተስ ስለሚባሉና ከዚህ በፊት ደግሞ የሰማሁት ነገር ነበር። ኤድስ ባይመጣ ኖሮ ሄፕታይተስ ቢ ልክ እንደ ኤድስ እንደዚህ አደገኛ ነው ተብሎ ነበር የሚታሰበው የሚባል ነገር ሰምቻለሁ። እንግዲህ ምን ያህል በሳይንሱ እንደሆነ አላውቅም። ሄፕታይተስ ማለት የጉበት እብጠት ማለት ነው። ወደ አማርኛው ስንመልሰው ሄፕታይተስ ቫይረሶች እንላቸዋለን። ወይም ደግሞ የጉበት እብጠትን የሚያመጡ ቫይረሶች ናቸው። እንዳልሽው 5 አይነት ቫይረሶች አሉ ከኤ እስከ ኢ ድረስ ማለት ነው። ከነዚህ መካከል አንደኛው ብቻ የዲኤንኤ ቫይረስ ነው። ሌሎቹ በሙሉ አርኤንኤ ቫይረሶች ናቸው። ሄፕታይተስ ቢ የዲኤንኤ ቫይረስ መሆኑ ለማከም ትንሽ አስቸጋሪ አድርጎታል። ክሮኒክ የሆነ ህመም ስለሚያመጣ ማለት ነው። ሄፕታይተስ ኤ ብዙ ጊዜ ፌኮ ኦራል የሆነ በተለይ ደግሞ ሰዎች ትራቨል ሲያደርጉ ሄፕታይተስ ኤ በጣም ብዙ የበዛባቸው ቦታዎች ላይ በሚንቀሳቀሱበት ጊዜ የእጅ ንጽህናን ባለመጠበቅ ምክንያት የምግብ ንጽህናን ባለመጠበቅ ምክንያት የሚመጣ አይነት ህመም ነው። ብዙ ጊዜ ሲምፕተም የለውም። ሲምፕተም ሲኖረው ግን አንዳንድ ጊዜ ፉልሚናንት ሄፕታይተስ የሚባል በጣም ከባድ የሆነ የጉበት እብጠት ማምጣት የሚችል የቫይረስ አይነት ነው። ሄፕታይተስ ቢ እንዳልኩት የዲኤንኤ ቫይረስ ነው። ብዙ ጊዜ የሚተላለፈው አንፕሮቴክትድ በሆነ ሴክሹዋል አክቲቪቲ ነው፣ ወይም ደግሞ ያለ መከላከያ በሚደረግ የግብረ ስጋ ግንኙነት ማለት ነው። ከዛ በተጨማሪ ግን በብለድ ትራንስፊውዥን ድሮ አሁን እንኳን ብዙ አይደለም። እንዲሁም ደግሞ አንዳንድ ሰዎች ላይ ደግሞ ሻርፕ የሆኑ ማቴሪያሎችን በመቀባበል እንዲሁም በታቱ እንደዚህ ሊተላለፍ ይችላል። ሄፕታይተስ ሲ አርኤንኤ ቫይረስ ነው። ብዙ ጊዜ የሚተላለፈው በታቱ በማድረግ የደም ንክኪዎች በማድረግ የሚተላለፍ የቫይረስ አይነት ነው። ሄፕታይተስ ዲ ለየት የሚያደርገው ኮኢንፌክሽን የሚያመጣ የሄፕታይተስ አይነት መሆኑ ነው። ያ ማለት ብዙ ጊዜ አብሮ የሚከሰተው ከሄፕታይተስ ቢ ጋር ነው። ከሄፕታይተስ ቢ ጋር አብሮ ሲከሰት ግን ከባድ የሆነ የጉበት እብጠት ማምጣት የሚችል የቫይረስ አይነት ነው። ሄፕታይተስ ኢ እሱም አርኤንኤ ቫይረስ ነው። ብዙ ጊዜ የሚከሰተው ደግሞ ወይም ደግሞ በጣም የምንፈራው ሄፕታይተስ ኢ ኢንፌክሽን በእርግዝና ላይ ባሉ ሴቶች ላይ በሚከሰትበት ጊዜ ከባድ የሆነ የጉበት እብጠት ማምጣት እንዲሁም ደግሞ አንዳንድ ጊዜ የህይወት እስከማለፍ ድረስ የእናትየውንም የፅንሱንም ህይወት እስከመቀማት ድረስ የሚያደርስ የቫይረስ አይነት ነው። ከነዚህ መካከል ሁለቱ ቫይረሶች በተለይ ሄፕታይተስ ቢ እና ሄፕታይተስ ሲ ክሮኒክ የሆነ ወይም ደግሞ የሚቆይ የጉበት እብጠት አይነት የማምጣት ቴንደንሲ ያላቸው። ሄፕታይተስ ቢን በምንመለከትበት ጊዜ አሁን ላይ ሕክምና ተገኝቶለታል። ኢንተካቬር የሚባል መድኃኒት አለን። እንዲሁም ቴኖፎቪር፣ ሁለቱ የቴኖፎቪር አይነት መድኃኒቶች ድሮ ላሚቪዲን እንሰጥ ነበር። አሁን ግን ቴኖፎቪር እና ኢንተካቬር የሚባሉ መድኃኒቶችን በመስጠት ማከም እንችላለን። ሁሉም ሰው አይታከምም። ሄፕታይተስ ቢ ያለበት በሙሉ አይታከምም። ክትትል ይደረግለታል። ግን ለህክምና ወይም ደግሞ መድኃኒት መውሰድ የሚኖርበት ጊዜ አለ። ያን ደግሞ የተለያዩ አይነት የጉበት ኢንዛይሞችን ሜጀር በማድረግ እንዲሁም ደግሞ አልትራሳውንድ በመስራት ጉበት ላይ ያለ የጠባሳን በማየት እነዚህ አይነት ነገሮችን በማየት ይሄን ሰው እንዲሁም ደግሞ የቫይረስ ዲኤንኤ ሌቭሉን በማየት ደም ላይ ያለ የዲኤንኤ ሌቭሉን በማየት የነዚህ ኮምቢኔሽንን በመጠቀም ማከም አለብኝ ወይስ መታከም አለበት ወይም ህክምና ይፈልጋል ወይ ዝም ብሎ ኦብዘርቭ መደረግን ያለበት የሚለውን ሐኪሙ ይወስናል ወይም የፓቶሎጂስቱ ይወስናል ማለት ነው።
መታከም ሲኖርበት ግን በቀን አንድ ጊዜ የሚወሰዱ መድኃኒቶች ናቸው። ልክ እንደ ስኳር፣ እንደ ደም ግፊት፣ አሁን ደግሞ እንደ HIV የሕክምና ማግኘት የሚችል ክሮኒክ የሆነ የማይጠፋ አሁን ባለን ሕክምና ማለት ነው የማይጠፋ የቫይረስ አይነት ነው። ሰፕረስ አድርገን ማቆየት እንችላለን። ሄፕታይተስ ሲ የሚባለው የቫይረስ አይነት እንግዲህ ፕሮባብሊ ከ10-15 ዓመት በፊት በጣም ከባድ የሆነ የጉበት ችግር በማምጣት የሚታወቅ የቫይረስ አይነት ነበረ። ፎርቹኔትሊ እንደ እግዚአብሔር ፍቃድ እንዲሁም ደግሞ በጣም ብዙ ሳይንቲስቶች ለፍተውበት ለዚህ የሚሆን መድኃኒት ተገኝቶለታል። እንግዲህ አሁን ሰዎች መዳን ይችላሉ ማለት ነው። የሄፕታይተስ ሲ ህመም ካላቸው መድኃኒት በመውሰድ አንዳንድ ጊዜ 8 ሳምንት አንዳንዴ ደግሞ 12 ሳምንት የሚወሰዱ መድኃኒቶችን በመውሰድ ሰስቴንድ ቫይራል ሪስፖንስ ማምጣት እንችላለን። SVR ማለት እስከ መጨረሻው ድረስ ቫይረሱን አጽድተነዋል እንደማለት ነው። ሄፕታይተስ ቢን ለየት የሚያደርገው ምንድን ነው? ሲሮሲስ እንኳን ባይከሰት ወይም ደግሞ የሲሮሲስ ህመም ወይም ደግሞ በጣም የበዛ የጉበት ጠባሳ በጉበት ላይ ከመከሰቱ በፊት እንኳን የሄፓቶሴሉላር ካርሲኖማ የሚባለውን የጉበት ካንሰር አይነት ማምጣት የሚችል የቫይረስ አይነት ነው። ሄፕታይተስ ሲ እንደዚህ አይነት ቴንደንሲ ያለው። ስለዚህ ሄፕታይተስ ቢ ያላቸው ሰዎች የበለጠ ክትትል ይፈልጋሉ። በሄፕታይተስ ቢ ሲ ኖሮ ግን ሲሮሲስ የሚባለው ህመም ከተከሰተ ሄፓቶሴሉላር ካርሲኖማን እንደሌለ በየ6 ወሩ አልትራሳውንድ በመስራት እንዲሁም አልፋ ፌቶፕሮቲን የሚባለውን ንጥረ ነገር ሜጀር በማድረግ እንከታተላቸዋለን ማለት ነው። እነዚህ ሁለቱ ቫይረሶች ብዙ ጊዜ በተደጋጋሚ የገለጽኳቸው ብዙ ጊዜ የምናያቸው የህመም አይነቶች ስለሆኑ ነው። የቫይረስ ጉበትን የሚያጠቁ ቫይረሶች ስለሆኑ ነው። ከዛ በተጨማሪ ግን አሁንም መግለጽ የምፈልገው ህክምና አላቸው። ህክምናውን በትክክል ከተከታተልን በጣም የምንፈራው እንግዲህ ከሊቨር ሲሮሲስ በተጨማሪ ሄፓቶሴሉላር ካርሲኖማን ወይም ደግሞ የጉበት ካንሰርን ነው። እሱ እንዳይመጣ ክትትል በማድረግ አልትራሳውንድ በመስራት በየ6 ወሩ ሄፕታይተስ ቢ ላይ ሲሮሲስ ባይኖር እንኳን ማለት ነው። ሄፕታይተስ ሲ ላይ ግን ሲሮሲስ ካለ ብቻ በየ6 ወሩ አልትራሳውንድ በመስራት የጉበት ካንሰር እንደሌለ ማረጋገጥ ይኖርብናል ማለት ነው። ክትትል ያስፈልገዋል ማለት ነው። ሄፕታይተስ ሲ በቅርብ ነው እኮ አይደለም እንደዚህ ይገኛለት? በጣም በቅርብ ብዙ ሰዎች ካለፉ በኋላ ግን በጣም ፎርቹኔትሊ በጣም ደስ ይላል መገኘቱ። ብዙ ሰዎች እየዳኑ ነው። እኔ የማውቃቸው እንኳን ሰዎች ሄፕታይተስ ሲ ታክመው የዳኑ አይስቃልም። እና ትልቅ ነገር ነውና በጣም ነው የምናመሰግነው። እንግዲህ ሄፕታይተስ ቫክሲንም አለው አይደለ? ሄፕታይተስ በትክክል ሄፕታይተስ ካሉት ውስጥ ሄፕታይተስ ኤ እና ሄፕታይተስ ቢ ቫክሲን አላቸው። ሄፕታይተስ ኤ በተለይ እንደዚህ ኢንደሚክ የሆኑ ቦታዎች ላይ የምንሄድ ከሆነ ቫክሲኑ እንድንወስድ ይመከራል። ሄፕታይተስ ቢ ደግሞ ማንኛውም ሰው አሜሪካ ውስጥ ያለ ሰው ወይም ደግሞ አሁን ኢትዮጵያ ውስጥም እየተለመደ ነው በደንብ በኢንተርቫል የሚሰጡ ቫክሲኖች አሉ። አሁን ወደ 2 ቀንሰዋል። አንዳንድ ቦታዎች ላይ ደግሞ ድሮ የነበረው በ3 ጊዜ የሚሰጥ ቫክሲን በመስጠት ከዛ በኋላ ደግሞ አንቲቦዲ ሪስፖንሱን በማየት በደንብ ሰውነት መድኃኒት ሰርቶለታል ወይ የሚለውንም በማየት ማረጋገጥ ይቻላል ማለት ነው። ቫክሲኖች አሏቸው። ሄፕታይተስ ሲ እስካሁን ቫክሲን አልተገኘለትም። ሆፕፉሊ እንግዲህ ወደፊት ይመጣ ይሆናል። ግን ራስን መጠበቅ ያስፈልጋል። ራስን የሚጠብቀው ደግሞ በተለይ ታቱ የምንወድ ከሆነ የምንሄድበትን ቦታ ወይም ደግሞ ታቱ የሚያደርጉበትን ቦታ ንጽህናውን በደንብ ማረጋገጥ፣ ሼርድ የሆኑ ኒድሎችን አለመጠቀም፣ እንደዛ በማድረግ ራስን መከላከል ይቻላል ማለት ነው። አሁን ሄፕታይተስ ቢ ራሱ ለህፃናትም ጀምረዋል። እንደዚህና ልጆችን ማስከተብ በጣም አስፈላጊ ነገር ነው። ሰዎች ብዙ ጊዜ እንትን አላቸው ልጆች ማስከተብ ላይ አሁን ምን ያደርግለታል እንደዚህ ምን የሚባል ነገር አለና ሄፕታይተስ በጣም ቦታ እንግዲህ ጊዜውን ብቻ እንትን አድርጎ ለልጆች መስጠት በጣም አስፈላጊ ነው። ልጆቻችንን መጠበቅ ያስፈልገናል። ምክንያቱም እያደጉ ሲሄዱ በምን በኩል እንደሚመጣ አይታወቅምና ቫክሲን በጣም አስፈላጊ ነው። ለከዚህ ሁሉ እንትን
ይንከባከባቸዋል የሚባለው። አዎ የጨረስን ነው። በጣም ደስ የሚል ትምህርት ነው የወሰድነው። በጣም ሎድድ የሆነ ነው። በጣም ደስ የሚል ነው። በጣም እንትን የሚል ነውና እንግዲህ የመጨረሻ ጥያቄ የማደርገው አንድ ምክር ብትሰጥ ለቤተሰብ ቢያውቁት ሊቨር ዲዚዝን ብዙ ነግረህናል። እንደው አንድ ፕሪቨንት ለማድረግ የሊቨር ዲዚዝን ምን ትላለህ? ተንቀሳቀሱ ተንቀሳቀሱ ተንቀሳቀሱ። አሁንም ቅድም እንዳልኩሽ ነው አለ ስንፈጠር ቀኑን ሙሉ ቁጭ እንድንል በመኪና እንድንንቀሳቀስ አይደለም የተፈጠርነው። እነዚያ ጊዜ ያመጣቸው ነገሮች ናቸው። እንቅስቃሴ ማድረግ በጣም ከብዙ ነገር ይታደገናል። አሁን በተለይ ደግሞ ድሮ እንኳን ይሄ የስትሬንግዝ ኤክሰርሳይዝ የጥንካሬ ስፖርቶች ማለት በደንብ ሲበረታቱ አናይም ነበር። አሁን ግን ብዙ ጥናቶች ያሳያሉ በጣም የታይ ስትሬንግዝ ወይም ደግሞ የእግር ጡንቻዎች መዳበር ሎንጂቪቲ ጋር ባለፈው እንዳልኩት እድሜን ከማርዘም ጋር እንግዲህ እግዚአብሔር ከፈቀደ ማለት ነው ከማርዘም ጋር ይያያዛሉ፣ ጤናማ ከመሆን ጋር ይያያዛሉ። ሰዎች በጣም የማይንቀሳቀሱ ከሆነ በጊዜ ሂደት ፋት ስብ በሰውነታቸው ላይ መጠራቀም ይጀምራል። እነዚህ መካከል ደግሞ ከጉበት ውጪ ፓንክሪያስ ላይም ኩላሊት ላይም የተለያዩ የሰውነት ክፍሎች ላይ ይጠራቀማል። ስብ ቦታ አይመርጥም። ስለዚህ እንቅስቃሴ በማድረግ ከዛ በተጨማሪ ደግሞ አልኮሆልን አቮይድ በማድረግ አሁን አንቺ እንዳልሽው ቅድም ሰዎች በጣም ፋንክሽናል አልኮሆሊክ እየሆኑ ነው። ሶሻል ላይፉ የሚያስገድደው ሊሆን ይችላል። ግን ራስን ማዳመጥ ደግሞ ለራስ ደግሞ አድቮኬት ማድረግ ለራስ መቆም ደግሞ ግዴታ ነው። ያለበለዚያ አንዳንድ ጊዜ በጣም ሌት ከሆነ በኋላ እንደርስበት እና ምንም ማድረግ የማንችልበት ሁኔታ ላይ እንሆናለን ማለት ነው። ስለዚህ እግዚአብሔር የሰጠንን ትልቁን ጸጋችንን ጉበታችንን በደንብ እንንከባከበው። በጣም ይቅር ባይ የሆነ ኦርጋን ነው፣ የሰውነት ክፍል ነው። በጣም እንክብካቤ ካደረግንለት ደግሞ ከዛ በላይ ረጅም ጊዜ አገልግሎት መስጠት የሚችል ኦርጋን። ዋው በጣም አሁን ግን ከዛሬ ጀምሮ ሊቨራችንን በጣም ነው የምንከባከበው። በጣም ትልቅ ትምህርት ነው የወሰድኩት። በእውነት ትልቅ ትምህርት። ተነስተሽ አሁን ውጭ ወክ አርጊ የሚያሰኝ ትምህርት ነው። የእውነቴን ነው ብለና በእጃችን ላይ ያለ ነገር ነው። ተነስተን መንቀሳቀስ፣ ስትሬንግዝ ኤክሰርሳይዝ ማድረግ በጣም ጥሩ ነው። በአሁን ጊዜ ያለ ሰው በእውነት ለመናገር በጣም እድለኛ ነው። ብዙ ኢንፎርሜሽኖች አሉ በዩቱብ እንደዚህ ዶክተሮች እየመጡ ያስተምራሉ። በተለያየ እንዲህ በቀለል ባለ መንገድ ትልቅ ትምህርት እንወስዳለን እና ያንን ወስዶ ደግሞ መጠቀም የኛ ኃላፊነት ነው እና ኃላፊነታችንን ተወተን እናድርግላለሁ። ከራሴም ጭምር በጣም ብዙ ትምህርት እየወሰድኩበት ነው። ዶክተር ሁል ጊዜ እየመጣ በእውነት እንግዲህ 3ኛ ጊዜ ነው ከተጣበበ ጊዜ ስለምትሰጥ ለማህበረሰቡ ስለምታደርግ በጣም አመሰግንሃለሁ። እንግዲህ እግዚአብሔር ደግሞ ጨምሮ ይባርክ። ጨምሮ እውቀቱንም የምታገለግልበትንም መንገድ በብዛት ይከፍትልሃል ብዬ አምናለሁ። እየከፈተልህ ነው ያለውና በጣም እናመሰግናለን። በሚቀጥለው ጊዜ እስከምንገናኝ ድረስ ቴንኪው። ተመልካቾቻችንም በጣም ነው የማመሰግነው እዚህ መጥታችሁ ስለምትከታተሉ፣ እዚህም የተከታተላችሁ ጥሩ ፊድባክ ስለምትሰጡን እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ብዙ ሰው ጋር እንዲደርስ። አይኖ ትወዱታላችሁ፣ ግን ሰብስክራይብ አላደረጋችሁ፣ ያደረጋችሁ ሰው ጋር እንዲደርስ አድርጉልን። እናመሰግናለን። በሚቀጥለው ሌላ እንዲሁ የሚያስተምር ፕሮግራም ይዤላችሁ እስከመጣ ድረስ ደህና ሁኑ።